የእግዚአብሔር ሰላም ከሁላችን ጋር ይሁን። በራዕየ ዮሐንስ ከተገለጡት ምሳሌዎች መካከል የብዙ ሊቃውንትን ትኩረት ከሳቡት አንዱ ዛሬ የምናነሳው ነገር ነው። ይህ ደግሞ በራዕየ ዮሐንስ ላይ ስለ 42 ወር የሚያወራ አንቀጽ አለው። የፈተና ወሮች እንደሆኑ ይታመናል። ታዲያ በዛሬው መርሃ ግብራችን የምናነሳው ስለ ቀጣዩ 42 ወራት ስለሚቆየው አስፈሪው ዘመን እናነሳለን። በዚህ ጊዜ ምን ይፈጸማሉ? እውነት አሁን ያንን የ42 ወራት የምጥ ዘመን ጀምረንስ ሲሆን የሚለውን አብረን እናያለን። ሰናይ ቆይታ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የዮሐንስ ራእይ ከመጽሐፍ ቅዱስ መጽሐፍት ሁሉ በስፋት የሚተረጎም መጽሐፍ ነው። ምክንያቱ ደግሞ በምሳሌዎች፣ ምልክቶችና ትንቢቶች የተሞላ በመሆኑ ነው። ራዕየ ዮሐንስ በአዲስ ኪዳን ውስጥ የሚገኝ ብቸኛው የትንቢት መጽሐፍ ነው። ኢትዮጵያውያን ሊቃውንት ደረቅ አዲስ ብለው ይጠሩታል። በግሪኩ 9830 ቃላትን የያዘ ሲሆን በውስጡ የያዛቸው ወደ 300 የሚጠጉ ተምሳሌቶችና እያንዳንዳቸው በውስጣቸው የያዙት ትርጓሜ መጽሐፉን ከሌሎች የሐዲስ ኪዳን መጽሐፍት ልዩ ያደርጉታል። የመጽሐፉ ስም በግዕዝ ራእዩ ለዮሐንስ አቡቀለምሲስ፣ በአማርኛ የዮሐንስ ራእይ፣ በግሪኩ አፖካሊፕሲስ ተብሎ ይጠራል። የግሪኩ ቃል ትርጉም መግለጥ፣ የተሸሸገውን ማሳወቅ ማለትም ነው። ራዕየ ዮሐንስ እግዚአብሔር ለሰው ልጅ ያለውን ልዩ ፍጹምና ተመን የማይገኝለት ፍቅር የገለጠበት መጽሐፍ ነው። መጽሐፉ የድል መጽሐፍ ነው። የሰማያዊ ቅዳሴና ምስጋና መጽሐፍ ነው። ተስፋ የተሞላ መጽሐፍ ነው። መንግሥተ ሰማያትንም የሚያሳይ መጽሐፍ ነው። ቀደምት አበው ከመጽሐፉ በጠቀሱ ቁጥር የመጽሐፉ ጸሐፊ ወንጌላ ዮሐንስ መሆኑን ይገልጡ ነበር። ዩስጢኖስ ሰማዕት ራእዩ የተጻፈው በወንጌላዊው በዮሐንስ መሆኑን ገልጦ ነበር። የሳርዲሱ ሊቀ ጳጳስ የነበረው ሜሊጦስ የዮሐንስ ራእይ በሚል ርዕስ ጽሑፍ ጽፎ ነበር። ስለ ዮሐንስ ራእይ ጥንታዊ የሆነውን ትርጓሜ የጻፈው ቪክቶሪያስ መጽሐፉ የወንጌላ ዮሐንስ መሆኑን መስክሯል። ወንጌላ ዮሐንስ በመጽሐፉ እንደገለጠልን ራእዩን የሚያየው የጻፈው በፍጥሞ ደሴት ነው። ይህንን ያህል ስለምናነሳው የመጽሐፍ ቅዱስ ክፍል ስለ ዮሐንስ ራእይ ካልናችሁ ዘንድ ከላይ ስለገለጽንላችሁ ነገር እናንሳ። በዚህ በመጽሐፍ ቅዱስ ክፍል በምዕራፍ 11 ከቁጥር 1 እስከ 3 እንዲህ የሚል ቃል አለ። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለውን እድሞ ለአሕዛብ ተሰጥቶአልና ተወው፣ አትለካውም። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ በሚለው የእግዚአብሔር ቃል ውስጥ ብዙ ነገሮች በምሳሌ የተሸበበ ነው። ስለዚህ አስፈሪ ስለሆነው 42 ወራት የመከራው ጊዜ ከማየታችን በፊት የተለካው መቅደስ ምንድን ነው የሚለውን ማየት ያስፈልጋል። በመጽሐፉ ቃል ላይ እንዳገኘነው የተላከው መቅደስ በትንቢተ ሕዝቅኤል ከምዕራፍ 40 ጀምሮ መልአኩ የቤተ መቅደሱን ልዩ ልዩ ክፍሎች ለክቷቸዋል። በእነዚህ ምዕራፎች ውስጥ ወደ 30 ጊዜ ሲለካ እናያለን። ይህም የምዕመናኑን ማንነት፣ ሕይወትና ምግባር ሁሉ የታወቀ መሆኑን ያመለክታል። መታወቅንም ብቻ ሳይሆን እውነተኛ ምዕመናን የእግዚአብሔር ጥበቃ እንዳላቸው ያሳያል። አሁንም በራዕየ ዮሐንስ መሠዊያውና መቅደሱ ተለክቷል። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በላከው የመጀመሪያው መልእክቱ ክርስቲያኖችን የእግዚአብሔር መቅደስ
እናንተ ናችሁ ይላቸዋል። የተለካው መቅደስ የተባሉት ክርስቲያኖች ናቸው። በሕይወት መጽሐፍ ተጽፈው የተገኙት እውነተኛዎቹ ክርስቲያኖች። መሠዊያው የተባለው እውነተኛውን መሥዋዕት የሚያቀርቡበት ሰውነታቸው ነው። በዚሁ ክፍል ላይ እድሞ ለአሕዛብ ተሰጥቷል የሚል ንባብም እናገኛለን። ይህም ማለት የአሕዛብን ሥራ ለሚሠሩ ነገር ግን ክርስቲያን መስለው የሚታዩ ማለት ነው። የእነዚህ ሥራቸው የክርስቲያን ቢመስልም በእግዚአብሔር ዘንድ አይታወቅም። ይህም አያውቀውም ማለት አይደለም፣ ዕውቅና አይሰጠውም ማለት እንጂ። ሐሳዊ መሲህ የሚነግሰው ቅድስቲቱ ከተማ በተባለችው በኢየሩሳሌም ነው። ቅዱስ ጳውሎስ ለእግዚአብሔር መቅደስ ይቀመጣል ይላል። ቅዱስ ዮሐንስ ግን መቅደሱን አይረግጡም ይላል። ኢትዮጵያውያን መተርጉማን ከተማዋን መርገጣቸው እንደ መቅደስ ቆጥሮት እንጂ ነገር እንደ ዮሐንስ ነው፣ ሐሳዊ መሲህ ቤተ መቅደሱን አይረግጥም ብለዋል። ምድራዊ መንግሥትን የሚናፍቁ አንዳንድ ክርስቲያኖችም ይከተሉታል። ልክ በአሁኑ ጊዜ እንደምናየው የዓለም ኃያላን አገራቶች እንደሚከተሉት ሁሉ ማለት ነው። ክርስቶስ በዳግም ምጽአቱ በምድራዊ መንግሥት ላይ ይነግሣል ብለው ስለሚያምኑ እርሱን ክርስቶስ ነው ብለው ይቀበሉታል። ጌታችን ክርስቶስ በዚህ ወይንም በዚያ አለ ቢሏችሁ አትመኑ ብሎ አስቀድሞ የነገረንም ለዚህ ነበር። በራዕየ ዮሐንስ ከተገለጡት ምሳሌዎች መካከል የብዙ ሊቃውንትን ትኩረት ስቧል። ከሳበውም አንዱ ደግሞ በምዕራፍ 11 ላይ ከተገለጹት ነገሮች የ42 ወር ጉዳይ ነው። ለመሆኑ 42 ወር ምንድን ነው? 42 ወር ማለት 3 ዓመት ከ6 ወራት ይሆናል። ነቢዩ ዳንኤልም ይህንን 42 ወራት ተናግሮት ነበር። ነቢዩ ዳንኤል በምዕራፍ 8 2300 ቀናት በማለት የገለጠውን አቡሊዲስ ዘሮም ቀንና ማታ የሚለውን በመያዝ ለሁለት አካፍሎ 1500 ቀናት ወይንም 3 ዓመት ከ6 ወራት ያደርገዋል። የቤተ ክርስቲያናችን መተርጉማንም ይህንን ይቀበሉታል ወይንም ይህ ሐሳብ ቅቡልነት አግኝቷል። ቪክቶሪያንስ ይህ ጊዜ ሐሳዊ መሲህ የሚሰለጥንበት ጊዜ መሆኑን ይገልጣል። ይህ ዘመን በብሉይ ኪዳን አንጢያኮስ መሥዋዕተ ኦሪትን አስቀርቶ የእርያ መሥዋዕት ለቤተ መቅደሱ በመሰዋት መቅደሱን ባረከሰበት ጊዜ አስቀድሞ ተፈጽሞ ነበር። ይህም ለ2300 ቀናት ቀጥሎ ይሁዳ መቃቢስ ቤተ መቅደሱን ባደሰበት ጊዜ ተፈጽሟል። አባ ሄሮኒመስም በትንቢተ ዳንኤል ምዕራፍ 12 ከቁጥር 7 ላይ የተገለጠውን ዘመን ዘመናትን የዘመናት እኩሌታ የሚለውን ሲተረጉም ይህ ነገር የተነገረው 1290 ቀናት ስለሚገዛው ስለ ሐሳዊ መሲህ ነው ይላሉ። አቡሊዲስ ዘሩምም ይህ ጊዜ ሐሳዊ መሲህ በምድር ላይ የሚገኝበትን ዘመን ያመለክታል ይላሉ። በመጨረሻም ይህ የ42 ወራት ጊዜ የሚቆየው የሐሳዊ መሲሁን ዕድሜ የሚያሳይ ነው። ይህ ሐሳዊ መሲህ ሊቃውንት ሲያስረዱ በእናቱ ከነገደ ዳን በአባቱ ደግሞ ከነገደ ኤሳው መሆኑን ይናገራሉ። የተወለድኩት በድንግልና ነው ብሎም ራሱን ከክርስቶስ ጋር ያስተካክላል። እንግዲህ በዚህ ጊዜ ዓለም በዋይታ ትናጣለች። ባልተፈጠርኩ እያሉ የሚያማርሩ ይነሳሉ። ምነው መክኜ በቀረው የሚሉም ይመጣሉ። ይህ ጊዜ የችግር የምጥ ጊዜ ነው። አምላከ ቅዱሳን ቅዱስ እግዚአብሔርን ያሉ ሁሉ አንገታቸው እየተቀላ በእሳት ውስጥ የሚጣሉበት ጊዜ ነው። ይህ ጊዜ እየመጣ ይገኛል። አሁን ለሐሳዊ መሲሁን መንገድ እየተጠረገለት ነው። የሐሳዊ መሲሁን ሐሳውያን አሁን ብቅ እያሉ ነው እና ሁላችንም በድንግል ማርያም ልጅ በኢየሱስ ክርስቶስ አምነን የመንግሥቱ ወራሾች የስሙ ቀዳሾች ልንሆን ያስፈልገናልና
በጸሎት እንትጋ። አቤቱ እንደ ቸርነት ነው እንጂ እንደ በደላችን አታስብብን። አቤቱ እንደ ቸርነት ነው እንጂ እንደ በደላችን አታስብብን። አቤቱ እንደ ቸርነት ነው እንጂ እንደ በደላችን አታስብብን። ዋቢ መጽሐፋችን ራዕየ ዮሐንስ የዓለም መጨረሻ። ዲያቆን